ስለ ስም አወጣጥና የስም ነገር ከመስፍን ሀብተ ማርያም። ምንጫችን ሉሲ መጽሔት ሚያዝያ 1985 ዓመተ ምህረት ነው። የዛሬ 31 ዓመት ማለት ነው። መስፍን ሀብተ ማርያም ሞጆ ተወልዶ አዲስ አበባ ኖሮ በቅርቡ በሕይወት የተለየን ልዩ የወግ ጸሐፊ ነው። የአዲስ አበባ ዩኒቨርሲቲ የሥነ ጽሑፍ መምህር የነበረና በኢህአዴግ መንግሥት 42 መምህራን ሲባረሩ ከተባረሩት ጉምቱ ምሁራን መካከል አንዱ ነው። መስፍን ሀብተ ማርያም ነፍስ ይማር ብለናል። ስለ ስም አወጣጥና የስም ነገር ይለናል መስፍን ሀብተ ማርያም በሉሲ መጽሔት 1985 ዓመተ ምህረት በጻፈው መጣጥፍ የዛሬ 33 ዓመት መሆኑ ነው። ጊዜው እንዴት ይሮጣል! ስለ ስም አወጣጥና የስም ነገር ከመስፍን ሀብተ ማርያም። የስም አወጣጥ ጉዳይ የተለያዩ ምክንያቶች አሉት። እምነት፣ ምኞት፣ ተስፋ፣ የግል ትውስታ፣ ማህበራዊ አመለካከት፣ ብሶት፣ መልካም ትዝታ ዋነኞቹ ናቸው። የዘር ሐረግን እንዳይረሳ ለማቆየት የሚወዱትን ዘመድ ወይም የሚያደንቁትን ግለሰብ መታሰቢያ አድርጎ በአእምሮ ለመቅረጽ ሲባልም ስም አወጣጥ ላይ ትኩረት ይደረጋል። አንዳንዴ እንደ ቀልድ የወጣ ስም ይለመድና መጠሪያ ሆኖ ይቀራል። ቹቹ፣ ሚሚ፣ ማሙሽ እንዲሁም ያለ ምክንያት ከመቶ ስሞች መካከል አንዱን አፍ ላይ የመጣውን ማውጣትም የተለመደ ነው። ስለ ስም እንመራመር ባይባል ከእውነታ ክልልም ይሁን በስነ ልቦና እይታ አንድ ሰው ከስሙ ጋር ምን አይነት ግንኙነት ሊኖረው ይችላል ብሎ መጠየቁ አይከፋም። ይኸውም ለምሳሌ አንድ ልጅ የአንድ ታላቅ ሰው ስም አውጥተውለት ከጥሩ እንክብካቤ ወይም አስተዳደግ ጋር እንደሱ ትሆናለህ ካሉት በልቡ ስነ ልቦናዊ ጥረት ቀርጾ ወደዚያ ሊገፋፋ ይችል ይሆናል። ለምን እንደሚያደርጉት አላውቅም እንጂ ነገሥታት፣ ጳጳሳት እንዲሁም ዕውቅ ሰዎች ስማቸውን ብዙ ጊዜ እንደሚለውጡ እናውቃለን። የሃይማኖት ሰዎችና አዋቂዎች ወይም ኮከብ ቆጣሪዎች፣ ጠንቋዮች፣ መጽሐፍ ገላጮች ወዘተ ለተወለደ ልጅ ዕድል የሚስማማ ሁነኛ ስም እንዲያወጡ ይጠየቃሉ። ዕድሉ አልቀና ያለውን ሰው ስም ሲለውጡም ይታያሉ። አዋቂ ከሆነ በኋላ ስሙ የተቀየረለት ሰው አንዳች ስነ ልቦናዊ ለውጥ ሊያመጣ እንደሚችል በበኩሌ ማስረጃም ባይኖረኝ እገምታለሁ። ሩቅ ሳንሄድ በስሙ ብቻ ደስ የሚለን ሰው መኖሩን ሳስበው ደግሞ እገረማለሁ። በእርግጥም የስም ነገር ሲያወጡት ቀላል ነው በሚል ግምት የሚያስከትለው ተጽዕኖ መጠነኛም ቢሆን ሊናቅ ወይም የዋዛ መስሎ ሊታሰብ አይገባውም። አሁን አንዱ ተነስቶ እገሌ የተባለ ስም ሲጠራ በዓይነ ሕሊና ምን አይነት ሰው ትቀርጻለህ ቢለኝ ምን እንደምመልስለት አላውቅም። ምናልባት ለአንዳንዱ ሰው መጀመሪያ ያየሁትን እገሌን ነዋ የሚል ያስቃጣ ይሆናል። ለአንዳንዱ ደግሞ የሚዘገንነውን ጨካኝ ሰው ወይም የልጅነት የግብረ ገብ አስተማሪውን ድሮ ያደነቀውን ዝነኛ ሯጭ ምስል ያመጣበት ይሆናል። በዚህ አይነት በልጅነት ዘመን ክልል ውስጥ ያጋጠመ የማይረሳ ባለውለታ ዘመድ ከስክሪፕቶ ጋር ለመጀመሪያ ጊዜ ያስተዋወቀ የአንድ ምሽት እንግዳ ሊታወስም ይችላል። ኮክ ቀጥፈው በአጥር ሲሾልኩ እግር ለቀም አድርጎ የገረፈ የትምህርት ቤት ዘበኛ ምስል በምናቡ ልብ ሊል ይችላል። በባህላችን ስምን መልአክ ያወጣዋል የተባለው ያለ ምክንያት አይመስለኝም። አንዴ የወጣ ስም መለያ ሆኖ ይኖራል።